ሰላም ውድ የናታቲው ቤተሰቦች እንደምን ቆያችሁ? በዛሬው ፕሮግራማችን የሰማዕቱ ቅዱስ እስጢፋኖስ ታሪክ ይዘን ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ቅዱስ እስጢፋኖስ እናቱ ሐና፣ አባቱ ስምዖን ይባላሉ። ደጋጎችና እግዚአብሔርን የሚፈሩ ክርስቲያኖች ነበሩ። በእግዚአብሔር ፍቃድም 2 ልጆችን ወለዱ። አንዱ ቅዱስ እስጢፋኖስ ነው። የተወለደውም ጥር 1 ቀን ሲሆን እስጢፋኖስ ማለት አክሊል ማለት ነው። ቅዱስ እስጢፋኖስ ሕገ እግዚአብሔርን እየተማረና ለወላጆቹ እየታዘዘ በሥርዓት አደገ። ጌታችን ከመረጣቸው ቅዱሳን ሐዋርያት ጋር ሆኖ ያገለግልም ነበር። ሕዝብን እንዲያስተምሩ በወቅቱ ተመርጠው ከነበሩ 7 ዲያቆናት አንዱ ነበር። የተሾመበት ቀንም ጥር 17 ነው። በጣም ጎበዝና ያወቀውን ላላወቁ ለማሳወቅ የሚተጋ ታዛዥ አገልጋይም ነበር። በወቅቱ አይሁድ የተባሉ ጌታችንን በመስቀል እንዲሰቀል ያደረጉ ክፉ ሰዎች በማስተማሩ ቀንተው ለምን ታስተምራለህ? ለምን የክርስቶስን ስም ትጠራለህ? እያሉ ተቃወሙት። እርሱ ግን በትሕትና ሆኖ ከስህተት መንገዳቸው እንዲመለሱና በማስተዋል እንዲጓዙ ይመክራቸው ጀመር። በወቅቱ የነበሩ ጠንቋዮች የተለያዩ ታምራትን በማድረግ ሕዝቡን ለማሳት ሲሞክሩ ነበር። ቅዱስ እስጢፋኖስም ከእግዚአብሔር በተሰጠው ታምራት የማድረግ ስልጣን ብዙ ታምራትን አደረገ። ሰዎቹ ይህን ታምር ሲመለከቱ እኛ በቅዱስ እስጢፋኖስ አምላክ እናምናለን ብለው ወደ ክርስትና ሃይማኖት በመምጣት ከስህተት ተመለሱ፣ ወደ ሕይወት ገቡ። ጌታችን አስቀድሞ በትምህርቱ በእኔ የሚያምን እኔ የማደርገውን ያደርጋል በማለት እንደገለጸው የተለያዩ ታምራትን ያደርግ ነበር። ከዚያም በዚህ ቀኑበት። የሐሰት ክስና ባልሰራው ጥፋት ሰደበን፣ የሙሴ የኦሪትን ሕግ ሻረ በማለት ከሰሱት። የሐሰት ምስክሮችንም አቁመው ፈረዱበት። አይሁድ በሕጋቸው ወንጀለኛ ነው የሚሉትን ሰው የሚፈርዱበት በድንጋይ ተወግሮ እንዲሞት ነበር። በቅዱስ እስጢፋኖስ ላይም ይህንን ፍርድ ፈረዱበት። እውነትን በማስተማሩ ስለ ክርስቶስ በመመስከሩ ጠንቋዮችን፣ ሐሰተኞችን በመቃወሙ ወንጀለኛ ነው፣ ሕጋችንን ተላልፏል፣ ሰድቦናል በማለት በድንጋይ ተወግሮ እንዲሞት ፈረዱበት። ከከተማው በስተውጭ አውጥተው ድንጋይ እያነሱ ይወግሩት ጀመር። በጣም ብዙ ድንጋዮች ተከመሩበት። በድንጋይ የወገሩት እየፈነከቱ ሲያደሙት፣ እርሱ ግን ስለ እነርሱ ይጸልይ ነበር። ልክ ጌታችን በመስቀል ላይ ሰቅለውት ግፍ ሲፈጸምበት የሚያደርጉትን አያውቁምና ይቅር በላቸው እንዳለው እርሱም ወደ ሰማይ ዓይኖቹን አቅንቶ ጌታ ሆይ ይህን ኃጢአት አትቁጠርባቸው በማለት ይጸልይላቸው ነበር። በጣም ስለደበደቡት በሰማዕትነት አረፈ። ይህ የሆነውም በተወለደበት ጥር 1 ቀን ነው። የቅዱስ እስጢፋኖስ ጸሎት እንዲሁ አልቀረም። ባለው ማወቅም ከሚያጠፉት መካከል አንዱ የነበረው ቅዱስ ጳውሎስ ከዚህ ስህተቱ ተመልሶ ክርስቲያን በመሆን ወንጌልን አስተምሮና ብዙ መልእክታትን ጽፎ እርሱም በሰማዕትነት አርፏል። እኔን መከተል የሚወድ ራሱን ይናቅ፣ መስቀሌንም ተሸክሞ ይከተለኝ ያለውን አማናዊ ቃል ሰምቶ ለሙሽራው ለክርስቶስ ፍቅር ራሱን አሳልፎ ሰጥቷል። አምላክን ያከበሩ ቅዱሳንን ልናከብራቸው፣ ፈለጋቸውን ልንከተልና በእምነት በምግባር እንመስላቸው ዘንድ ይገባል። ቅዱሳን መጻሕፍትን በማንበብ ከኛ በፊት የነበሩ ክርስቲያኖች እንዴት ይኖሩ እንደነበር ጠይቀን በመረዳት እንደነርሱ ልንሆን ይገባል። አምላከ ቅዱስ እስጢፋኖስ በረከቱን ያድለን። አሜን። ቸር ይግጠመን።